በሰማይና በምድር መካከል በተዘረጋ የእባብ ጀርባ ላይ ወደ ሰማይ የቀረበው አባት። የኢትዮጵያዊ ገዳማዊ ሕይወት መሠረት የሆነው የአቡነ አረጋዊ አስገራሚ ገድል ይህ ነው። እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርሃዊ የመታሰቢያ ክብረ በዓሉ በሰላም አደረሳችሁ አደረሰን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ስንል በትህትና እንጠይቃችኋለን። ኮሜንት ላይ በመግባት ሀሳብ አስተያየታችሁን በመጻፍ ሀሳብ አስተያየት ከሌላችሁም 3 ጊዜ አሜን በማለት ከበረከቱ ተካፋይ እንድትሆኑ ስንል በትህትና እናሳስባችኋለን። አቡነ አረጋዊ ለአምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይሁን። ከ9 ቅዱሳን አንዱ የሆኑት የብፁዕ ቅዱስ ፍጹም የእግዚአብሔር አገልጋይ የሆኑት አባ ዘሚካኤል አረጋዊ የዓለምን ክብር ዝና ንቀው በጽድቅናቸውና በትጋታቸው ከቅዱሳን አባ እንጦንስ መቃርስና ጳቁሚስ የገዳማዊ ሕይወት መንፈሳዊ ሐረግ 4ኛ ትውልድ የሆኑ አባት ናቸው። የጻድቁ አቡነ አረጋዊ ታሪክን ስንመለከት ትውልድ ሀገራቸውን ሮም ነው። የተወለዱትም ከንጉሳዊ ቤተሰብ ነው። ወላጆቻቸው አባታቸው ይስሐቅና እናታቸው ዕድና እግዚአብሔርን የሚፈሩ ቅዱሳን ነበሩ። በሕፃንነታቸው በጥበብ በፍርሃተ እግዚአብሔርና በመጻሕፍት ትምህርት ስላሳደጓቸው ገና ሕፃን ሳሉ ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢጎዳ ምን ይጠቅመዋል የሚለውን የአምላክ ቃል መሠረት በማድረግ ምድራዊውን ንጉሥነት ትተው ሰማያዊውን መንግሥት መረጡ። ከሀገራቸው ከሮም ወደ አባ ጳቁሚስ ወደሚገኙበት ዳውናስ ወደ ተባለው ታላቅ ገዳም ሄዱ። ቅዱስ አባ ጳቁሚስ በእግዚአብሔር ጸጋ የታደለ ሕፃን መሆኑን በመንፈስ ቅዱስ አውቆ ሲያያቸው እጅግ ተደሰቱ። የመጡበትን ምክንያት ጠየቃቸው። አቡነ አረጋዊ የመጡት ለመመንኮስ መሆኑን ነገሩት። አባ ጳቁሚስም ልጄ ሆይ ምንኩስናን ቀላል ስላልሆነች አትችልም በሏቸው ጊዜ ፈትነኝ እንጂ አሏቸው። በዚህ ተስማምተው አቡነ አረጋዊ በጾም በጸሎት በስግደትና በትጋት ከፈረሱት ሁሉ የበለጠ ተጉ። አባ ጳቁሚስም ትጋታቸውን አይተው የመላእክትን አስኬማ አለበሷቸው። የአባቶቹም የአባ እንጦንስና የአባ መቃርስን ምንኩስና የባረከ እግዚአብሔር አስኬማህን ይባርክ ብለው መረቋቸው። የጽድቅ ወዳጅ በመሆናቸውና በጾም በጸሎት በመትጋታቸው ከሌሎች መነኮሳት ሁሉ በልጠው ታዩ። በዚህ የተደበቁ የመንፈስ ወንድሞቻቸው በጸጋ አድገዋልና ብለው አረጋዊ ብለው ሰየሟቸው። ከዚያን ጊዜ ጀምረው ስማቸው ዘሚካኤል ወደ አረጋዊ ተቀየረ። ጻድቁ አቡነ አረጋዊ ከሌሎች 8 ቅዱሳን ጋር በመሆን በኬልቄዶንያ ጉባኤ የተነሳውን 2 ባህር የሚል የክህደት ትምህርት በመቃወማቸው መከራ ስለበዛቸው ወደ ኢትዮጵያ ምድረ አጋዚ ተሰደው መጡ። እነዚህም 9 ቅዱሳን በአንድነት ከተወሰነ ጊዜ በኋላ ወንጌልን ለማስፋፋት የገዳማትና ስርዓትን ለመመስረት መንፈስ ቅዱስ ወደ መራቸው ተለያዩ። ለዚህም አቡነ አረጋዊ የተመደቡት ከአክሱም በስተ ምስራቅ 70 ኪሎ ሜትር ርቀት ላይ ወደምትገኘው ደብረ ዳሞ ነው። ደብረ ዳሞ እጅግ ረጅም ተራራ ስለሆነ ለመውጣት ስለተቸገሩ ወደ እግዚአብሔር ጸለዩ። በቅዱስ ሚካኤል ተራዳይነት 70 ሜትር የሚረዝም እባብ ተልኮላቸው መጣ። አቡነ አረጋዊ እባቡን ጭራህን ዝቅ አድርግና አውጣኝ አሉት። እባቡ ግን ጭራውን ግማሽ ተራራ ላይ ብቻ አድርሰው በሰው አንደበት አንተ ፈላሲ፣ በዚህ ተራራ ላይ ከሚበሩ ወፎች በቀር የሚበላው እንጀራ፣ የሚጠጣው ውሃ፣ የሚጠለሉበት ዛፍ የለም። በቀን ፀሐይ፣ በሌሊት ብርድና ቂር ነው ያለው የዚህ ተራራ ሀብትና ንብረት እነዚህ ብቻ ናቸው አላቸው። አቡነ አረጋዊ ግን የታዘዝከውን ብቻ ፈጽም፣ እግዚአብሔር የፈለግነውን አያሳጣንም ብለው እባቡን ጭራውን ወርዶ በወገባቸው ላይ በመጠምጠም ወደ ተራራው ጫፍ አወጣቸው። ይህም ሁሉ ሲሆን ሊቀ መላእክት ቅዱስ ሚካኤል
እባቡ አቡነ አረጋዊ እንዳይጎዳቸውና እንዳያስፈራራቸው በቀኝ እጁም ሰይፍ መዘው ይጠብቃቸው ነበር። ረዳታቸው አባ ማትያስና ሌሎች ተከታዮቻቸው ይህንን እያዩ ይደነቁም ነበር። ጥቅምት 12 ቀን አቡነ አረጋዊ የተራራውን ጫፍ ሲደርሱ 3 ጊዜ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያሉ አመሰገኑ። ስለዚህ ይህ ተራራ ደብረ ሃሌሉያ ይባላል። እስካሁን ደብረ ዳሞ እየተባለ የሚጠራበት ምክንያት ንጉሥ ገብረ መስቀል መውጣጫ ሰርቶም አቡነ አረጋዊ ስላገናኛቸው ቤተ ክርስቲያን ካሰሩ በኋላ ይህን መውጫ ለፈርሰው ወይስ እንዲህ ይቆይ ብለው ጠየቋቸው። አቡነ አረጋዊ ግን መውጣጫ እንዲኖራቸው ባለመፈለጋቸው ዳህምመው አፍርሰው ስላሉ በዚያ ደብረ ዳሞም ተብሎ ጊዜ ሲሄድ ደብረ ዳሞ ተባለ። አቡነ አረጋዊ የገዳም ማህበር መስርተው ብዙ ደቀ መዛሙርትን አፍርተዋል። ገድላቸው እንደሚናገረው በዘመናቸው እስከ 659 የሚደርሱ መነኮሳት በደብረ ዳሞ ይኖሩ ነበር። ከብዙ ጸሎትና ትጋት በኋላም ጌታችንና መድኃኒታችን ኢየሱስ ክርስቶስ በመካከለኛው ሌሊት ተገልጦ እንዲህ አላቸው፣ ጸሎትን ሰምቻለሁ። ከዚህ ድካም ወደ እረፍት፣ ከሐዘን ወደ ደስታ፣ ከችግር ወደ ክብር ላስገባህ ነው። ይህንን ኃላፊ ዓለም ንቀሃልና የማያልፍ መንግሥትን አወርስሃለሁ። ዓይን ያላቸው ጆሮ ያልሰማቸው እንዲሁም ከሀገር ይልቅ የናቅኸውን ሰማያዊት ኢየሩሳሌምን አወርሳለሁ። ቤትን ስለናቅ የማያልፍ ርስትን አወርሳለሁ። ቅዱስ ጳውሎስ የተናገረው ተስፋ አባታችን በሕይወት እያሉ ተነገሯቸው። ዝክርን የዘከረ በጸሎተ የተማጸነ የመጽሐፍ ገድልህን በእምነት የጻፈና የተረጎመ በእኔ በመጽሐፍ ሕይወት ስሙን እጽፈዋለሁ። በስምህ የተራበ ያበላ የተጠማ ያጠጣ ቤተ ክርስቲያንህን ያነጸ እኔ አጠግበዋለሁ፣ የብርሃን አድባራትና አወርሰዋለሁ የሚል ቃል ኪዳን ገቡላቸው። አቡነ አረጋዊ በ99 ዓመታቸው ጥቅምት 14 ቀን ደቀ መዛሙርቶቻቸውን ሁሉ ጠርተው እግዚአብሔር ቃል ኪዳን እንደገባላቸው ዝክራቸውና ስማቸው እስከ ዓለም ፍጻሜ ለልጅ ልጅ እንደሚኖር ነገሯቸው። በረከታቸው አይለየንና ከአሁን በኋላ በሥጋ አትዩኝ ብለው ብዙ የመጽናኛ ቃላትን ሰጥተው ማትያስን እተዋላቸዋለሁ ብለው ወደ ዋሻቸው በመጓዝ ወደ ጸሎታቸው ተመለሱ። ማትያስ ጠዋት 9 ሰዓት ሲያያቸው ከመስቀላቸውና ከቆማቸው በቀር አላገኛቸውም። እግዚአብሔር ሰወራቸው፣ እንደ ሄኖክ መረጣቸው፣ እንደ ኤልያስ በክብር በሰረገላ ፈረስ ወደ ሰማይ አሳረጋቸው። እንደ ዮሐንስ እስከመጣ ድረስ አይሞቱም የሚለውን የወንጌል ቃል ለመፈጸም በቁ። እስከ ምጽአት ቀን ሳይሞቱን እንደሚቆዩም ገድላቸው ይናገራል። እስካሁን ድረስ በገዳማቸው በጸሎታቸው በተገኘው ውሃና ጸሎት የተለያዩ ሕመሞችን ይፈውሳሉ። ጸሎታቸውና በረከታቸው ከሁላችን ሕዝበ ክርስቲያን ይሁን ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 14 ቀን የሚነበበውን ስንክሳር እንደሚከተለው እናሰማለን። ሐምሌ 14 ቀን በዚህች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮክሮኒዎስ በሰማዕትነት አረፈ። የታላቁ አባ መቃርስ እና የሰማዕቱ አምኔዎስ መታሰቢያቸው ሆነ። ቅዱስ አብሮክሮኒዎስ ሐምሌ 14 በዚህች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮክሮኒዎስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶስያ ነው። እርሷ ግን ጣዖታትን ታመልክ ነበረች። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድሪያ ከተማ ገዥ አድርጎ ይሾመው ዘንድ ከድልቅያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ አዘዘው። ከአንጾኪያም ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ከሆነ ብታደርግ አንተ በክፉ አሟሟት ትሞታለህን ብሎ አለው።
እርሱም ራስን ትገለጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለ። ወዲያውንም የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነኝ የሚለውን ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአጥረኛ ዘንድ የወርቅ መስቀል አሰረ። ከዚህም በኋላ ወደ እስክንድርያ ከተማ ተጓዘ። በጉዞውም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእርሱ ላይ በርትተው ክብር ይግባውና በጌታ ኢየሱስ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዳህና ለነዱ አማልክት መስዋዕትን ሰዋ አለችው። እርሱም እንዲህ አላት፣ እኔስ አዳኝ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር እሰዋለሁ እንጂ ለጣዖታት አልሰዋም አላት። ይህንንም በሰማ ጊዜ ልጇ አብሮኮንዮስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳሪያ ከተማ አስወሰደው። የቂሳሪያንም ገዥ ስለ እርሱ እንዲመረመርና እንዲያሰቃየው አዘዘ። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። ለመሞት እስኪደርስ ጽኑ ግርፋትን ገረፈው። ከዚህም በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋር ብርሃናውያን መላእክት ነበሩ። ከመሳሪያውም ፈተናውና በመለኮታዊ እጁ ዳሰሰው። ከቁስሎቹ ሁሉ ዳነ። በማግስቱ መኮንኑ ስለ ቅዱሱ ዜና ሙቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና ቅዱስን በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጥ ክርስቲያን ነን፣ በቅዱስ አብሮኮንዮስ አምላክ እናምናለን። ከእነርሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶስያ ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጣቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ሐምሌ 6 ቀን ተቀበሉ። በቅዱስ አብሮኮንዮስ ግን ምን እንደሚያደርግበት እስኪሳብ ድረስ 3 ቀን አሰረ። ከዚህም በኋላ አውጥቶ እንዲህ አለ፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክትም እንድትሰዋ እነሆ አንተ ላይ 3 ቀናት ታገስኩ። ቅዱስም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታችሁም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም። አይጎዱም፣ አይጠቅሙም አለ። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጣጥቁ አዘዘ። አርኬላዎስ የሚባል ባለ ሰይፍ የቅዱሳኑን ጎኖቹን ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆም ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘዘም ገረፉት። በሰይፍም ጎኖቹን ሰንጥቀው በቁስሉ ውስጥ ማነጫጫ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚህም በኋላ አውጥቶ እሳትን በተሞላች ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችን አዳነው፣ ምን አልነካውም። ብዙ ከመሰቃየቱም የተነሳ መኮንኑም በሰለቸው ጊዜም ራሱ በሰይፍ ይቆርጥ ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀ። ከበረከቱ ተካፋይ እንድንሆን ዘንድ ኮሜንት ላይ በመግባት የቅዱስ አብሮኮንዮስ በረከት ረድኤት ከሁላችን ጋር ይሁን እያላችሁ ጻፉልን። ሰማዕቱ አሞንዮስ። ዳግመኛም በዚህች ዕለት የሰማዕቱ የአሞንዮስ መታሰቢያቸው ሆነ። ጨካኒው አርያኖስ የክርስቲያን ደም እንደ ውሃ እያፈሰሰ ወደ እስና አገር በደረሰ ጊዜ ብዙ ሰዎች ተሰብስበው በአባ አምኖስ ስር ተቀምጠው ሃይማኖትን ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አምኖስም ግን አስሮ ወስዶ ለጣዖቶቹ እንዲሰግዱና እንዲሰዉ አዘዛቸው። አባ አምኖስ ግን ከንቱ የሆነ እንቆቅልሽ ጨዋታን ብላሽ የሆነ ነገርህንም መስማት
አልወድም፣ የረከሱ ጣዖቶቻችንም ማየት አልፈልግም ብለው ለመኮንኑ ለአርያኖስ መለሱለት። አርያኖስም በዚህ ጊዜ እጅግ በቁጣ ተሞልተው አባታችንን በሕይወት ሳሉ እሳት ውስጥ እንዲጣሉ አዘዘ። አባታችንም ወደ እሳቱ ውስጥ ከመጣላቸው በፊት እጅ እግራቸውን እንዲታሰሩ ስለ አርያኖስ ጸለዩለት። ጸሎታቸውን ከፈጸሙ በኋላ አርያኖስ ተመልሶ እርሱም ራሱ ሰማዕት እንዲሆን በእርሱ ላይ ትንቢት ተናገሩ። ከዚህም በኋላ ወደ አባ አምኔዎስ ወደ እሳቱ ተወርውረው ያማረ ሰማዕትነታቸውን በድል ፈጽመው የድል አክሊልንም ተቀዳጁ። ስጋቸውንም የእሳቱ ከነደዱበት ቦታ ባወጡት ጊዜ የእሳቱ ነበልባል ምንም አልነካቸውም ነበር። ከስጋቸውም ብዙ ተአምራትን ተፈጽመው ታዩ። በአባ አምኔዎስም ትንቢት መሰረት ጨካኙ መኮንን አርያኖስም በመጨረሻም ጊዜ በጌታችን አምኖ ሰማዕት ሆኖ በክብር አርፎ የሰማዕትነት አክሊልንም ተቀብለዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።